አስደነጋጭ ነገር ተፈጥሯል። አብርሽ ትላንት እንዳለው ሰምታችኋል ብዬ አስባለሁኝ። አይ እንግዲህስ በቃ አንቺም እኔን ለማረዳትና እንዲሁም ደግሞ እኔ ጥሩ ህይወትና እንዲሁም ደግሞ ጥሩ ኑሮ መኖር ሲጀምር በዚህ ልክ የሚያንቀጠቀጠሽ ከሆነና እንዲሁም ደግሞ በዚህ ልክ የምትከታተይኝ ከሆነ ወደ አንቺ ሲመጣ ደግሞ አንቺ ፊት የምትነሽኝና እንዲሁም ደግሞ የተለያዩ ነገር እኔ ላይ ለማድረግ እየሞከርሽ ስለሆነ እስቲ እኔም የሆነ ነገር ሆኜ አንቺ ደስ የሚለሽና እንዲሁም ደግሞ ልጅሽን ያለ አባት ማሳደግ ደስተኛ የሚያደርገሽ ከሆነ እኔ ከዚህ በኋላ ካንቺ የሚሆንበት ምክንያት የለኝም። የመጨረሻ ንግግሬ ነው። እባክሽን ተይኝ፣ በሰላም ህይወቴን ሊኖርበት ህይወቴን እንደቀጠልኩኝ ታውቂያለሽ። ያንን ህይወት እየቀጠልኩኝና እንዲሁም ደግሞ እኔ ላይ እያመረብኝና እኔ ላይ ህይወቴ ትክክለኛ ህይወት መምራት ሲጀምር አንቺ ላይ የሆነ ስሜት እየተሰማሽ ነው። ስለዚህ ከዚህም በኋላ ይህንን ነገር ድጋግማሽ ምትይኝና እንዲሁም ደግሞ ደጋግማሽ መሄድ ጠይቅኝ ከሆነ የመጨረሻ ውሳኔውን ይነግራችኋለሁ ብሎ ነበር ለወንድሙና እንዲሁም ደግሞ ለሩታ ማለት ነው። ሁላችንም እንደሰማ ነው። ይህንንም ሰምቶ ወንድሙ አይ ለማን ብለህ ወይም ደግሞ ለምን ብለህ ራስህን አጠፋለሁ ትላለህ? እንዲሁም ደግሞ ራስህ ላይ የሆነ ነገር ለማድረግ ይሞክራለሁም ደግሞ የምትለው ነገር ምንድነው? ስለዚህ እኔ ያልኩት ነገር ይቅርታ ተባብላችሁ ይቅርታ ለማንኛውም ነገር መጥፎም ስራ አንተ መጥፎም ይስሩብህ አንተ ላይ ይቅርታ መጠየቅ ሞኝነት ሳይሆን ብልህነት ነው። ስለዚህ እሷ ደግሞ ይቅርታ እየጠየቀች እያለች አንተ ደግሞ ለምንድን ነው ይቅርታውን ማትቀበላትና እንዲሁም ደግሞ አብራችሁ መሆን ካልቻላችሁ ልጃችሁን በጋራ አሳድጉ ነው ያልኩት እንጂ አንተ ራሴን አጠፋለሁ የምትልበት ምክንያት ምንም ነገር የለም። ስለዚህ ወንድሜ እባክህን ተረጋጋ። ለማንኛውም ነገር መቾከል ጥሩ አይደለም። እንደትቾክል የተረጋጋ ሰው ነው በሁሉም ነገር የሚደርስበት። ስለዚህ ፈጣሪ ብሎላችሁ አንድ ከሆናችሁ በጣም ደስ ይለኛል። እጅጉን ደስታዬን መግለጽ ራሱ አልችልም። ነገር ግን ደግሞ ይሄ ነገር በኔ በሐቅም በላይ ስለሆናችሁ አንተም ይሁን እሷ ከሐቅሜ በላይ ስለሆናችሁ ምንም ማድረግና እንዲሁም ደግሞ ምንም ማለት አልችልም እኔ ጸሎት ከማድረግ ውጭ። ስለዚህ ዞሮ ተዛዞሮ ሩታን ከዚህ በፊት ካደረግሽ ወይም ደግሞ ከዚህ በፊት ከከፈልሽ ዋጋ አሁንም የሚበልጥ ነገር የለም። ስለዚህ አሁንም ቀጥይበት፣ በፍቅር አሸንፈሽ ወደ ራስሽ እንዲመጣ አድርጊው ብሎት ነበር። ሩታም ደግሞ ያንን ሰምታ ያው አደርጋለሁኝ ይሞክራለሁኝ ብላ ነበር አይደል? ዛሬ ደግሞ አሁን ትኩስ ነገር ተፈጥሯል። ይሄ የተፈጠረው ነገር አብርሽ አይ እንግዲህ አሁንም ያው ሩታ ላይ የማየው ስሜት ሌላ ነው። ስለዚህ እስቲ እኔ ከዚህ ህይወት ወጥቼ በቃ ያኔ አንድን ከአንዱን ይለይልኝ። ከዛም በኋላ እስቲ የሚሰማት ነገር ታያላችሁ። እናንተም ህዝቡም ይሁን እሷም ራሷ የሚሰማትን ስሜቷን ታዳምጣለች ብሎ ራሴን አጠፋለሁ ብሎ እንትን ብሎ ነበር። ነገር ግን ደግሞ ደስ የሚለው ያው ተርፈዋል። ዋናው ማትረፉ ነው። ግን አንዳንዴ መቾከል ዋጋ ያስከፍላል እንዳለው የአብርሽ ወንድም መቾከል ዋጋ ያስከፍላል። ለማንኛውም ነገር መረጋጋትና እንዲሁም ደግሞ ከራስ በላይ ንፋስ የሚባል ነገር አለ። አይ ህይወት ማለት አይ ሩታ ከህይወቴ ውጪልኝ ወይም ደግሞ ከህይወቴ አትምጪብኝ ካላት ሩታም እሱ ህይወት ላይ የምትሄድበት ነገር የለም። ነገር ግን ደግሞ ብዙ ጊዜ ዋጋ ስለከፈለችና እንዲሁም ደግሞ ብዙ ዋጋ ካፍላ ከዚህም በፊት አብሮ እንደሆኑ ሁላ አሁንም ደግሞ መክፈል ያለብኝ ዋጋ ይከፍላለሁኝ። በምንም ተአምር ደግሞ ዞሮ ጊዜ ሊፈጅብኝና እንዲሁም ደግሞ ትግስቴን ምናልባት ሊያስጨርሰኝ የሚደርስ ደረጃ ይደርስ ይሆናል። ነገር ግን ደግሞ ተመልሶ ወደ እኔ እንደምንም አድርጌ አመጣዋለሁኝ ነበር አይደል? ትላንት ሁላችንም እንደሰማ ነው። እንዲሁም ደግሞ የአብርሽ ወንድም ዴቭም ያለው ነገር እንደዛው ነበር። ያኔ ደካማኝ ሰቲ እንዲሁም ደግሞ ተስፋ ሰቲ ቆርጪ መክፈል ያለብሽን ዋጋ ካፍለሽ እንደ መጀመሪያው ወደ ቤትሽ ባልሽን ማግባት ትችያለሽ። ስለዚህ እኔ እንደሚታየው ነው። እንኳን ሊሰማኝ ቀርቶ ሊያዳምጠኝ ራሱ ፍቃደኛ አይደለም። በዚህ መሀከል ደግሞ የሆነ ነገር ቢለው እንዳልሽው አሁን እያስፈራራን ነው ያለው። ሁላችንም አሁን ከበፊቱ ይልቅ አሁን በጭንቀት ነው ያለ ነው። ምክንያቱም ይሄ ልጅ የሆነ ነገር ያደርጋለሁኝ እኔን ካጣችሁኝ ደስተኛ የምትሆኑ ከሆነ እኔ ወደ ኋላ ወደ ፊት አልልም። ነገር ግን አሁንም ተውኝ ብያለሁኝ። ተውኝ፣ ህይወቴን ከሄርሜላ ልኖርበት። እናንተ በዚህ ጋር አትጨቃጭቁኝ። እኔ ሰላም ብዬ ወጥቼ ልግባ፣ ሰላምታይን አትንሱኝ እያላቸው ነበር። ያንን ያለው ነገር በእርግጥ ሁላችንም
እንደ የሩታ ነገር በቃ ከሩታ ያለው ነገር በቃ አለቃ ብዙ ነገር ብለናል። ግን አንዳንዶቻችን ደግሞ እንግዲህ ከዚህ በፊት ብዙ ነገር ስላየንና እንዲሁም ደግሞ ብዙ ነገር ስላሳለፍን አሁንም ደግሞ ያ ዞሮ ተዛዞሮ ሩታና አብርሽ አንድ ይሆናሉ እንጂ ይለያያሉ የሚለው ብዙዎቻችን ጋር አሁንም የለም። ነገር ግን ደግሞ አብርሽ ትላንት ባደረገው ሁኔታ ወይም ደግሞ ትላንት በተነጋገረው ነገር እንዴ ይሄ ልጅ አመረረው እንዴ እውነቱን ነው እንዴ እያልን ነው ብዙዎቻችን ማለት በሚቻል ሁኔታ ማለት ነው። ያም ሆነ ይህ ራሱን ማጥፋትና እንዲሁም ደግሞ ራሴን አጠፋለሁ የሚለው ነገር ተገቢ ነው ብዬ አላስብም። ምናልባት ያኔ ሩታን ካልፈለጋትና እንዲሁም አልፈልግም ካላ ሩታ ከዚህ በፊት ዋጋ ስለከፈለችና አሁንም ደግሞ መክፈል ያለብኝ ዋጋ ይከፍላለሁኝ እንዲሁም ደግሞ ማድረግ አለብኝ ነገር በሙሉ አደርጋለሁኝ። እኔ ራሴ ያበላሸሁትን ነገር እኔ ራሴ መልሼ አስተካክለዋለሁኝ። በእርግጥ ያኔ እሱ ካደረገኝ እኔ ያደረኩት ምንም ነው። ነገር ግን ደግሞ ያኔ ሴት ልጅ ብልህ ናት እንደሚባል ሁላ እኔ የራሴን ጥፋትና ወይም ደግሞ ማለት የሱን ጥፋት ድብቅ አድርጌ ራሴን እንደ ጥፋተኛ ቆጥሬ እኔ ይቅርታ መጠየቄን እንዲሁም ደግሞ ማድረግ ያለብኝን ነገር በሙሉ አደርጋለሁ ስትል ሁላችንም እንደሰማን ነበር። ነገር ግን አሁን ትንሽ ያኔ ከባድ ነገርና እንዲሁም ደግሞ አሳዛኝ ነገር እየተፈጠረ ነበር። ዞሮ ተዛዞሮ ሁላችንም የምንለው ነገር አብርሽም ምንም ነገር እንዳያደርግና እንዲሁም ደግሞ ምንም ነገር እንዳይሆን። በነገራችን ላይ አብርሽ በጣም ጎበዝ ነው። ለምን ብትሉ እኔ ያን ሴት መቀያየሩ እንደዛ ማድረጉ አይደለም በሱ አይደለም የሚላችሁ ግን ሁሉም ነገር ሆኖ ምንም ሆኖ ደስ የሚለው ነገር እሱ የሚያደርገው ወይም ደግሞ እሱ ደስ የሚያስደርገው ነገር ምንድነው? እዚህ ጋር እያደጋ ያለው ለብቻውን ሳይሆን ብዙ ልጆችን የተቸገሩትን ብዙ ልጆችን ይዞ እያደጋ ነው ያለው ማለት ነው። አንዳንዴ የሚሰራው ስራ አንዳንዴ የሚያደርገው ነገር ቢያስጠለም እንኳን ነገር ግን ደግሞ ሀገራችን ላይ ሁላችንም እንደምናውቀው ያኔ ምን ሰርቼ ካለሁበት ሊቀየርና ምን ሰርቼ ካለሁበት ሊውጣ ነው አይደል የሚባለው። ያንን ልጆች የስራ ፍላጎት እያላቸው ነገር ግን ደግሞ ስራ ምን ልስራ የሚሉት ልጆች ብዙ ናቸው አይደል። ያንን በዙሪያው ያሉት ሰዎችን ሙስሊም ክርስቲያን ሳይል አብሮ እያሳደጋ እንዲሁም ደግሞ ለራሱ እያደጋ ስለሆነ በዚህ ጀግና ጎበዝ ነው የሚለው እኔ። ነገር ግን ደግሞ እዚህ ጋር በሴት ልብ እየተጫወተው ያለው ነገር በሙሉ ደስ አይለኝም። ስለዚህ ልጁ ምንም እንዳይሆንና እንዲሁም ደግሞ ሌላ ነገር እንዳይፈጠር ምኞቴ ነው። እናንተም ያው የእናንተን የምትሉት እናንተ ነው የምታውቁት። ስለዚህ የምትሉት ነገርና እንዲሁም ደግሞ ሀሳብና አስተያየት ካላችሁ ኮሜንት ስራ አስቀምጡ። በመጀመሪያ ብዙ ጊዜ የምላችኋለሁኝ በመጀመሪያ የተኛውም አይነት ቪዲዮ ሀሳብና እንዲሁም ደግሞ የሆነ ነገር ከማለታችሁ በፊት ትንሽ ቪዲዮውን አዳምጡ ማለት ነው። ያ ቪዲዮ ምን እንዳዛ ያኒ ከላይ ብቻ የሆነ ነገር አይታችሁ ውስጥ ገብታችሁ የሆነ ነገር እንዳትሉ ያ ቪዲዮ ሰው ምንድነው የሚያወራው ነገር ምንድነውስ የሚለው ነገር ብሎ ቼክ ማድረግ እንዲሁም ደግሞ ማዳመጥ ተገቢ ነው ብዬ አስባለሁኝ። ግን አሁን የተፈጠረው ነገር አሳዛኝና እንዲሁም ደግሞ ከባድ ነገር ቢሆንም እንኳን አሁንም ያኒ ሁላችንም የምንለው ወደፊት ያኒ ዞሮ ተዛዞሮ አንድ ይሆናሉ እንዲሁም ደግሞ ይታረቃሉ የሚለው ሀሳብ እንዲሁም ደግሞ ተስፋ እኛ ጋር አለ። እንግዲህስ ምን ይደረጋል? አቶ አብርሽ ተረጋጋ፣ ቃስባል አንተ ሰውዬው ነው የሚለው ማለት ነው። የምር እንዴ ከራስ በላይ ንፋስ እንዴ በቃ ተሰቃየሁኝ፣ በቃ አልቻልኩኝም፣ እኔ ራሴን አጠፋለሁ የሚለው ነገር ይሄ ተገቢ ነው አግባብ ነው ብዬ አላስብም። ለማን ብሎ እንዳለው ወንድሙ ለማን ብሎ ለምን ብሎ። ስለዚህ ሩታም መክፈል ያለባትን ዋጋ እስከ ጥግ ድረስ ይሄዳለው ብላለች፣ ትሄድበት። እንዲሁም ደግሞ ሄርሜላ ዞሮ ተዛዞሮ እኔ ብዙ ጊዜ ብያለሁኝ በነገራችን ላይ የመጣችበት አመጣጥዋ እንዲሁም ደግሞ የምታደርገው ነገር ጥሩ ስለሊሆና ይሄ ነገር እንዴት ነው ምንድነው እያልኩኝ ነበር። ለማንኛውም ሁላችሁንም አመሰግናለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩኝ በሌላ አዲስ እስከምንገናኝ ድረስ ቸር ቆዩልኝ። እስቲ ማምሻውን ደግሞ የሚመጣውን ነገር አብረን የምናይ ይሆናል። ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር አድርጉ፣ አበረታቱኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ይሁን እያልኩኝ በሌላ አዲስ እስከምንገናኝ ድረስ ቸር ቆዩልኝ። አመሰግናለሁኝ። ባይ ባይ።